ግንባሯ ላይ ሽጉጥ ደቅኖ ይሄ አንቺ ፎቶ አይደለም ወይ ያለ ነበር ሲያስፈራራት የነበረው። ግንባሯ ላይ ሽጉጡን ደቅኖ ይሄ ያንቺ ፎቶ አይደለም ወይ እያለ ስልኩ ላይ የራቁት ፎቶ ነው የሚያሳያት። ምን ለብሳ ነበር? አረማመዷስ እንዴት ነው? ምን ለብሳ ነበረ ወይም ደግሞ አረማመዷ እንዴት ነበር ስትራመድ የነበረው? ይሄን ነገር ነው ሰው ቀድሞ ኤክስፕሌን የሚያደርገው። ያ ሰው ያን ወንዱ ለምን ደፈራት ሳይሆን የሚለው ልጅቷ ምንድን ነበር አለባበሷ፣ አጭር ቀሚስ ነበር ያደረገችው ተብሎ። ለማንኛውም ሳታገቢ በፊት ይሄንን አስቢበት። ለእህቶቼ ሳትጋቡ በፊት የምታያቸው ባህሪያቶች እነሱ ራሳቸው ናቸው። እሺ ካገባሹ በኋላ አብረሹ የምትኖሪ። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም በድጋሚ ተገናኝተናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። የዩቲዩብ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን ለዘላቂ ቤተሰብነታችን ይጠቅማል። መልካም ጊዜ ይሁንላችሁ። ብዙዎችን እያነጋገረ ያለውን የአርቲስት ማርታ ጎይቶምን የሰውነት ገጽታ ለውጥ እንዴት አያችሁት? የማርታ ጎይቶም አስደናቂ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ተወዳጇ ተዋናይት ማርታ ጎይቶም እንግዲህ ከዚህ ቀደም ከጠፋች በኋላ በሰውነት መጠኗ ትንሽ ጨመር ብላ መምጣቷን እናስታውሳለን። አሁን ላይ ግን ማርታ ጎይቶም እንደዚህ እንደምትመለከቷት ውብና ቆንጆ ሆና የበለጠ ውበቷን ገልጣ ተከስታለች። ይህ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ከዚህ ጀርባ ምናልባትም የሕክምና እጆች ሊኖሩ ይችላሉ ብሎ የገመቱ አሉ። አይ አይደለም፣ በተፈጥሯዊ መንገድ ራሷን በመጠበቅ ያመጣችው ውበት ነው ይላሉ። ለማንኛውም እናንተ የትኛው ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። ይህችን ሞልቃቃ ግን አያችሁልኝ ወይ ዘንድሮ? ሄይ ጋይስ፣ ሮጬ ስወጣ ወደቀብኝ። አያችሁት? ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቆኝ። ወዳችኋለሁ። በጣም ነው ያዘንኩት። ይሄ እዚህ ጋር ደግሞ የለም፣ ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም፣ ከንፈር ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። የ250 እና 300 ሺህ ብር ስልክ ሰብረሽ እዚህ መተሽ የምትቆዩ የምትንበላጠጪው ነዳጅ ነጋዴ ስለሆንሽ ነው። ነዳጅሽ ማመንጨት ያቆመ ቀን፣ ነዳጅሽ ፈላጊ ያጣ ቀን፣ ግን ነዳጅሽን የሚገዙ ሰዎች ወደ ኤሌክትሪክ የዞሩ ቀን ግን መበየው መልሹ ነው የምታጭው። ያልፍበታል፣ ሁሉም ነገር ያልፍበታል። ብትረጋጊና ሰከን ብትይ ይሻላል። በ100 ሚሊዮን የሚቆጠር ድሃ ህዝብ ባለበት ሀገር ላይ 300 ሺህ ብር 7 አመት 6 አመት ቀለብ የሚሆናቸው ህዝቦች ባሉበት ሀገር ላይ ምንም ሳይመስልሽ እንዲህ እየተንበላጠሽ ቪዲዮ የምትለቂው ዋጋ ያስከፍልሻል። ብትረጋጊና ሰከን ብትይ ይሻላል። ነዳጁም ያቆማል። ዘላለም እኮ ነዳጅ አያመነጭም። እንደውም የኤሌክትሪክ ዘመን ነው፣ እየተሻሻለ ነው። ስለዚህ በአግባቡ ያለሽን ነዳጅ እየተጠቀምሽ የምትይዡን ይዘሽ ሰከን ብለሽ ህይወትሽን ብትኖር ይሻላል። ያበቃ ቀን ሁሉም ያበቃል። አስቢበት። ቆይ ግን እኔ የምለው ደፋሪዎች ምን ይደረጉ? ደፋሪዎች ምን ይደረጉ? ማሻላቸው ይቆረጥ፣ ይገደል ነው ማለት ይቆረጥላቸው። ማርያም ደፋሪ ማለት ሴት የሚደፍር? አዎ ሴት የሚደፍር ሞት ይገደል። አዎ መገደል አለባቸው ቢያዙ ብዬ አስባለሁ። አይዞስ ይታሰራሉ እንዴ? ህዝቡ አስተማሪ ነገር ቢሰጣቸው በጣም ደስ ይለኛል። ግዴታ መሆን ያለበት ነገር ነው። አደባባይ ላይ ቆዳቸው እንዲታልጦ ይሰቀሉ። ኮመንት ላይ ደፋሪዎች ምን ይደረጉ? እውነት እስቲ እንነጋገር ከተባለ ሴት ያልተደፈረችው በማን ነው? እውነት ግን እስቲ እንነጋገር፣ ሴት ያልተደፈረችው በማን ነው? በዘመዷ፣ በጓደኞቿ፣ በአስተማሪዋ፣ በጎረቤት፣ በቅርብ በምትላቸው በምታምናቸው ሰዎች፣ በአያት ምኑ ቅጡ፣ በአስተማሪ፣ በዳኛ፣ በሼክ፣ በፓስተር፣ በእግዚአብሔር ሰው፣ በነብይ፣ በመንፈሳዊ መሪዎች፣ በቄሱ፣ በዲያቆኑ ማለት ከህፃን ከትንሽዬ ህፃን ልጅ ከ6 ወር ጀምሮ እስከ 80 ምናምን አመት ላይ ያለች ሴት እድሜ ላይ ያለች ሴት ሁሉ ለዚህ ኤክስፖዝድ ናት። የት? ኢትዮጵያ ውስጥ። ከነዚህ ሁሉ ደግሞ በጣም የሚገርመኝ ይሄንን ሁሉ ይጠብቃል ጋርድ ይሆናል የምንለው አባት ሁሉ ሳይቀር ሴት ልጅ ለመድፈር አፕታይት አለ። የመድፈር ደግሞ ክፋቱ እኮ የሚያስጠላው የሆነ ሰው
ያንን በማድረግ ሊደሰት ማለት ስሜቱን በቃ ተነቃቅቶ ደስ ብሎት ከዛ በኋላ መኖር መቻሉ ማለት ከከፉት ክፋቶች በዚህ ምድር ላይ ሊሰሩ ከሚችሉ ወንጀሎች እንደ መድፈር ያለ ወንጀል የለም። አንዲት ሴት ያለ ፈቃዷ ያለ ምንም የሷ ኢንተረስት በሌለበት አካሏ ታይቶ ሴትነቷ ታይቶ የሆነ ሰው ቀርቦ የሷን ፍላጎት እንደዛ ማድረግ ማለት የመጨረሻው ክራይም ነው። የመጨረሻው ማለት እነዚህ ወንዶች ናቸው አሁን በየሃይማኖቱ በየፖለቲካው የመንግስት ስልጣናትና ቦታዎች ላይ ተደብቀው እንደዚህ አይነት እንቅስቃሴዎችን ማስቆም ይፈልጋሉ። ምክንያቱም ይሄ እንቅስቃሴ የነሱን ስራ ያጋልጣል። እንደዚህ አይነት እንቅስቃሴዎች በሚወጡ ሰዓት እነዚህ አይነት ሰዎች መደበቂያ ያጣሉ። ከዛ ያቺ አፏ የታናገር አቁማ አንገቷን የደፋች ሴት ህጉ ሲከበር ቀና ትላለች፣ ትወጣለች። ስለዚህ የሚፈሩት ነገር አለ። ስለፈሩ ነው። እስቲ ወንድ ከሆንክ ወንድ ነኝ እኔ ጨዋ ነኝ የሴትን መብት አከብራለሁ የምትል ከሆነ እስቲ ለዚህ ድምጽ ሁን። እስቲ ለእህቶች ድምጽ ሁን። ይሄ ነገር እኔንም ይመለከተኛል ብለህ ወጣ። እዚህ ጉዳይ ውስጥ ስላለ የዚህ ነገር መከበር፣ የዚህ ነገር ፍትህ ማግኘት፣ የዚህ ነገር በህግ መጠበቅ ነገ ጧት እነሱን አታክ እንደሚያረጋቸው ነገ ጧት እነሱ ጋር እንደሚደርስ ስለሚያውቁ ሁሉም በተለያየ አጀንዳ ይሸፍኑታል። this is lesbian, this is feminism, this is እንደዚህ መቃወምና ማፈን ይፈልጋሉ። ዛሬም ማለት ነው በ21ኛው ክፍለ ዘመን ዓለም ከዚህ ቶፒክ ወጣ ሌላ ነገር ላይ በደረሰችበት ዘመን ላይ ዛሬም እኛ የሂዩማን ራይት ነው የምንጠይቀው። ሂዩማን ራይት እንኑርበት። በቃን በቃ እያንዳንዷ ሴት እስትንፋስ ያላት ሴት ወደዚህ ምድር የመጣች ሴት በሰላም ትኑር፣ በሰላም ትማር፣ በሰላም ትስራ፣ በሰላም ወጣ ትግባ። ፍትህ ነው ጥያቄ። የሴቶችና የህፃናትን መደፈር በጋራም መከላከል አልቻልንም አይደለም እንደዚህ ተከፋፍለን ይቅርና የሴቶችን መደፈር፣ ጥቃት፣ ግድያ ለመከላከል በጋራ እንኳን ቆመን አልቻልንም። እንኳን ወንድ ሴት ተብሎ በግሩፕ ተከፋፍሎ ጥላቻ በመንዛት አይደለም መጀመሪያም እየተቻለ አይደለም። ህፃናት ይደፈራሉ፣ ከዛ በኋላ ይገደላሉ። ካልሆነ ደግሞ በዘመናቸው እዚህ ምድር ላይ እስካሉ ድረስ የስነ ልቦና ችግር እንዲደርስባቸው ተደርገው ይኖራሉ። ሴቶች በየጊዜው ያያችሁ ነው ይደፈራሉ፣ ህፃናት ይደፈራሉ። ገና አጥንታቸው እንኳን በስርዓት ያልጠነከረ ህፃናት እየተደፈሩ፣ ወንድ ህፃናት እየተደፈሩ። ይሄ ባለበት ሰዓት አሁን ላይ ፋሽን ሆኖ አጓጉል የሰሞንኛ አጀንዳ ተደርጎ ወይም ይሄ ትኩረት ለመሳብ የሚደረጉ ነገሮች ወንድ በአንድ በኩል ሴት በአንድ በኩል ግሩፕ ይዘው እንዲጠላሉ የሚደረጉ ነገሮች አያዋጣንም፣ አይጠቅመንም። ዳሜጁ ብዙ ነው። ይበልጥ ለደፋሪዎች ጉልበትና አቅም እየሰጠናቸው አቅም እየፈጠርንላቸው ነው። ጭራሽ ደፋሪዎች በይሳት ደስ ነው የሚላቸው። ለምን ደፋሪው አንተን ያስደፈርከኝ ተባብለህ አይደለም በጋራ ቆመህ እንኳን መቀነስ አልተቻለም። ስለዚህ ከዚህ ፍልስፍና እንውጣና ሁላችንም በጋራ ቆመን ልጆቻችንን እንታደግ፣ ሴት እህቶቻችንን እንታደግ፣ ወንድ ህፃናቶችን እንታደግ። በየጊዜው በጣም የአውሬ ባህሪ ያላቸው የሰይጣን ባህሪ ያላቸው ደፋሪዎች በበዙበት ምድር ላይ በተለይ እንደ ሀገራችን አንድ ላይ እንኳን ቆመን አልቻልናቸው፣ እንኳን ተከፋፍለን የሴትን ልጅ ጥቃት፣ የህፃናትን መደፈር፣ ሴት ልጅ ያለ ወንድ፣ ወንድ ያለ ሴት በህብረት ሳትሆን ምንም የምትፈጥረው ነገር የለም። ለሰሞን ትኩረት ይቻላል፣ ግን እንደዛማ ቢሆን አንዱ ያለ አንዱ ባይተባበር አንዱ ለአንዱ ያንን ማድረግ ባይችል ኖሮ ድሮ ይቆም ነበር። በጋራ ሆነህ እንኳን ጥቃቱን ማቆም ሳትችል እንዴት ተነጥለህ ታቆመዋል? እንዴት ተከፋፍለህ ግሩፕ ፈጥረህ የህፃናትን መደፈር፣ የሴቶችን መደፈር፣ የወንዶችን መደፈር እንዴት ነው ልታስቆም የምትችል? ስለዚህ ይሄ ነገር አያዋጣንም፣ ማቆም አለብንና ወደ ጋራ መምጣት። ብዙዎቻችሁ አስቡ፣ ከስሜት ውጡ። ለመደፈራችን ምክንያት አብረን አለመቆማችን ነው ብሎ ማሰብ ጥሩ ነው። ደፋሪዎችን ለህግ እንደዚህም ሆኖ እንኳን የምታዩት ነው በእኛ ሀገራችን ላይ አንድ ደፋሪ ፍርዱ በራሱ እንዲደፍር ያበረታተዋል። ህጉ እንዲቀየር፣ ጠንከር ያለ እርምጃ እንዲወሰድ፣ ደፋሪዎች በአደባባይ መማሪያ እንዲሆኑ እስካልተደረገ ድረስ
በየጊዜው ያሳደግናቸውን ከጎናችን ያደጉ ህፃናት ትንሽ በደረሱ ሰዓት እየተደፈሩ ስቃያቸውን እየበሉ ነው። አንዳንዶቹ ያለ እድሜያቸው ያረግዛሉ። እንዲህ አይነት ነውር ባለበት ወንድ ሴት እዚህ ጋር ተከፋፍለ እንዴ ሰው ያስብ ወንድ ነው እኛ እንትን እንደዚህ ይባል በህብረት ሆነህም አልቀረፍኩም። ስለዚህ ይሄ ነገር መቆም አለበት። ትክክል አይደለም ብዬ ነው ማስበው። ወንድ ያለ ሴት፣ ሴት ያለ ወንድ ምንም ነን። በምንም መፈላሰፍ እንችላለን። መልካም ቀን። እናንተ ለሴቶች መብት የምትሟገቱት ገንዘብ ተከፍሏችሁ ነው ወይ? የሆነ ነገር ለማለት ያህል ማለት ነው። በቃ ፌሚኒስቶች ለሴቶች መብት የሚታገሉት ገንዘብ ስለሚፈልጉ ነው፣ ገንዘብ ስለሚበጀትላቸው ነው፣ ብር ፈልገው ነው ለሴቶች መብት ምናምን የሚሉት ምናምን እያልሽ የምታሽቃብጪ ሄዋኔ ገንገበት ሆይ፣ ገንዘብ የሚያስገኝ ቢሆን ለሴቶች መታገል መጀመሪያ ፌሚኒስት የሚሆነው ባልሽ ነበር፣ አባትሽ፣ ወንድምሽ። ምን ነው የምታቆልጪው? የእውነት ብር የሚገኝበት ሴክተር ከመሰላችሁ ለምን አትቀላቀሉምና ለእህቶቻችሁ ታግላችሁ የቤት ኪራያችሁን ምናምን እከካችሁንና ጭንቅጣችሁንና ድህነታችሁን ለምን አትላቀቁ? አንዳንድ ጊዜማ ማለት ነው ተሰብስበን ስንጨርስ ምሳ ሰዓት ስለሚደርስ ስለሚርበን የምንበላው ምግብ ራሱ ያሳስባችኋል። ሆቴል ሄዶ ለመብላት ነው የሚሰበሰቡት። አጋስስ ሁል ጊዜ ጥቅም ከሌላችሁ ወይም ደግሞ የምትጠቀሙት ነገር ከሌለ ወይም ደግሞ ተስካራችሁን ሆዳችሁን የምትመሉበት ጉዳይ ካልሆነ በስተቀር ስለሌላ ሰው አታስቡም። ለዛ ነው በእናንተ ሚዛን ስለምትመዝኑን ነው፣ በእናንተ ስፌት ስለምትሰፉን ነው የምትቸገሩት። እኛ ለእህቶቻችን የምንታገለው የምራችንን እንደሆነ ለመጀመሪያ ጊዜ አይደለም፣ በተደጋጋሚ ነው ላይሰንስ አውጥተን በጀት ተመድቦልን ፈንድ ተለቆልን እንድንንቀሳቀስ የተለመን ነው። ከተለያዩ መንግስታት፣ ኤምባሲዎች፣ ኤንጂኦች፣ የተለያዩ ኢንተርናሽናል ድርጅቶች ሀገር ውስጥ ያሉትም ሳይቀር ላይሰንስ አውጥተን በራሳችን እንድንንቀሳቀስ በጀት እንደሚሰጡን ደጋግመው ነው የነገሩን። እኛ ራን እምቢ አሻፈረኝ ብለን ለእህቶቻችን ንጹህ የሆነ ትግል መታገል አለብን ብለን እየታገልን ያለ ነው ለ6 ዓመታት የማንንም አጀንዳ ላለማራመድ በቢሮክራሲ ላለመታሰር እና ወዘተ። እዚህ ጋር መተሽ የሴቶች መብት የሚሉት አጀንዳቸውን ተረክበው ነው። እነሱ በጀት አላቸው። በጀት ፊት መጀመሪያ ቤትሽ ውስጥ ባልሽ ደህና ነገር ይበጅትልሻል? ትበጅታለሽ? ለቤትሽ ርቦሻል እንዴ? ተቸግረሻል? ነይና ለእህቶችሽ ታገያ። ታዲያ ተቸግረሽ ከሆነ ይህ ሰው የቀነኒን ህይወት ገሃነም አድርጎት ነበረ። የቀነኒን ህይወት ገሃነም አድርጎት ነበረ። ገንዘቧን፣ ውበቷን፣ እድሜዋን፣ እውቀቷን፣ ሶሻል ሚዲያ ከረንሲዋን እንደ ፓራሳይት እንደ ትል እላያ ላይ ተለጥፎ መጦ ከጨረሰ በኋላ ስለዚህ ራሷን አጥፍታ ነው ምናምን የምትሉ ሰዎች ከእንደዚህ አይነት ሰው ጋር ስትኖሩ አዎ ራስን ማጥፋት በደንብ ታስባላችሁ። የሚካድ ነገር አይደለም። ያ ግን እሱ ኃላፊነት አይወስድም ማለት አትችሉም። ባይገላት ራሱ በእጁ ባይገላት ራሱ ለመሞቷ ዳይሬክትሊ ተጠያቂ ነው። ሰው እንዴት በየቀኑ ሚስቱን እንደዚህ ያሰቃያል? ለምን? ሁሉን ነገር አሳልፋ የሰጠችውን ሴት ምን ጎደለበት? ሌላ ሴት ጋር የሚሄደው ምን አደረገችው? ስራ አቁሚ ሲላት ስራ አቆመች። እሱ ካሪየር ላይ ፎከስ አደረገች። የምታውቀውን ነገር በሙሉ አስተማረችው። የምታውቃቸው ሰዎች በሙሉ አስተዋወቀችው። እንዴት አድርጎ ራሱን ፕሬዘንት ማድረግ እንዳለበት እንደ ጭቃ ጣጥፋ ነው የሰራችው። እንደዚህ ያደረገችለትን ሴት አይደለም በጥፊ አይደለም በቦክስ አይደለም በርግጫ አይደለም በሽጉጥ እንደዚህ ኤኒዌይስ ቀነኒ የሞተች ቀን መጀመሪያ ስልክ የተደወለው ሱሉልታ ያለችው እህቷ ጋር ነው። ሉሲ ትባላለች። እና የተባለችው ምንድነው ቀነኒ አሟታል፣ ያኔት ሆስፒታል ድረሽ ስላመማት ተብሎ ነው ተደውሎ የተነገራት። ኦሬዲ ሞታለች። እሺ ቀነኒ ከዛ ያው ልጆች አሉ ምናምን እኔ እስከምደርስ ድረስ አንተም ቶሎ ድረስላት፣ የቀደመ ሰው ይደርሳል፣ እኔም ይሄው መንገድ ጀምሬያለሁ ከሱሉልታ ብላ ለሊበን ደውላ አዳማ ነው ያለው እሱ ዩኒቨርሲቲ ነው ያለው
ደውላ ትነግረዋለች። እሱም እየከነፈ ወደ አዲስ አበባ ይመጣል፣ እሷም ትመጣለች ማለት ነው። ሊበን ልክ ያኔት ሆስፒታል ሊደርስ ሲል ተደውሎ አይ በቃ ያኔት አይደለችም ወደ ቤት ተመለስ ተባለ። ልክ ከያኔት ወደ ቤት ተመልሶ ቤት ሊደርስ አካባቢ እንደገና ተደወለና አይ ዳግማዊ ሚኒሊክ ነች ና ተባለ። ከዛ ደንግጦ ነው ከዩኒቨርሲቲ ወጣው ብያቸዋለሁ። ስልኩ 13% ላይ ነው፣ በቃ ሊዘጋበት ነው። ሆስፒታል እውላለሁ ምናምን ብሎ ነው ያሰበው። ስልክ ያስፈልጋል ሰዎች ጋር ለመደወል ብሎ ነው ያሰበው። ምን ያደርጋል? ትንሽ ቻርጅ አድርጌው ልውጣ ብሎ ቤት ይገባል። ቤት ሲገባ ሲጠይቃቸው ምን ሆና ነው ቀነኒ ምናምን ሲላቸው አይ ምንም አልሆነችም በቃ አሟት ነው ምናምን ይሉታል። ስልኩን ትንሽ ቻርጅ አድርጎ ሲከንፍ ዳግማዊ ሚኒሊክ ይደርሳል ማለት ነው። ዳግማዊ ሚኒሊክ ሲደርስ ያው እየተለቀሰ ነው የደረሰው። እሱ ወይኔ ቀኑ ምናምን እየተባለ እየተለቀሰ ነው። ሰዎች ተሰብስበዋል፣ የተወሰኑ ሰዎች። ከሱሉልታ የመጣችው እህቷ ደግሞ ለማ የሚባለውን ወንድሟን የቀነኒን ወንድም ማለት ነው እሱን ደውላ ከሱ ጋር ነው ወደ ዳግማዊ ሚኒሊክ የደረሱት። ሊበንን ቀድመው ነው የደረሱት እና እነሱ ደግሞ የተነገራቸው መኪና ውስጥ ነው የተነገራቸው። የቀነኒ ጓደኛ ነች የነገረቻቸው ቀነኒ ሞታለች ብላ ማለት ነው። ሌላ እዚህ ጋር በጣም ግራ የሚያጋባ ነገር ልንገራችሁ። ለማ የሚባለው የቀነኒ ወንድም የአደጋ ጊዜ ተጠሪዋ ነው፣ ኤመርጀንሲ ኮንታክቷ ነው፣ መታወቂያ ላይ ማለት ነው። በዛ ላይ ደግሞ አዲስ አበባ ነው የሚኖረው። ለማ አዲስ አበባ ነው ያለው፣ ቅርብ ነው ያለው። ከሊበንም ቅርብ ያለው ለማ ነው፣ ከማነው ስሙ ከሱሉልታም ቅርብ ያለው ለማ ነው። ለማን ባይፓስ አድርገው ለማን ዘለው ለምን ሉሲ ጋር እንደተደወለ ሱሉልታ ያለችው እህት ጋር ለምን እንደተደወለ ምንም ሴንስ አይሰጥም። ግንባሯ ላይ ሽጉጥ ደቅኖ ይሄ ያንቺ ፎቶ አይደለም ወይ ያለ ነበር ሲያስፈራራት የነበረው። ግንባሯ ላይ ሽጉጡን ደቅኖ ይሄ ያንቺ ፎቶ አይደለም ወይ እያለ ስልኩ ላይ የራቁት ፎቶ ነው የሚያሳያት፣ የሆነች ሴት ማለት ነው። እሷ እናቴን ኢንሳኝ እኔ አይደለሁም እየው እኔ አይደለሁም እያለች ትምላለች ማለት ነው። ከዛ በኋላ መቅዲና ሊበንም አሉ፣ አሳያቸው ለነሱ እቺ ቀነኒ አይደለችም ምናምን ብሎ ከዛ ሲያዩት አይደለችም። ከዛ ሁለቱም አይደለችም እያት በደንብ አይደለችም፣ ቀነኒ አይደለችም፣ የቀነኒ ፎቶ አይደለም ይሄ ይሉታል። እንግዲህ ማን የራቁት ፎቶ እንደላከለት አላቅም። ማን ቀነኒ የራቁት ፎቶ ላከችልኝ ብሎት ይሁን ምን እንደሆነ ብቻ አይገባም፣ ምንም ሴንስ አይሰጥም። ከዛ ሽጉጡን እንደዚህ ዞር አድርጎ እንትን አለ ስላይድ የሚያደርግ የመስታወት አልሙኒየም በር አለ ወደ ባልከኒ የሚወጣ፣ እሱን በጥይት መታው ማለት ነው። ሊበን ለመጀመሪያ ጊዜ አይ ቲንክ ያየው ይሄንን ነው። ይሄንን ኮንፍሊክት አይቶታል እና በጣም አስደንግጦታል። መጽሐፍ ቅዱስ ይዛ ነው ያስማለችው፣ ለቤት እንዳይናገር ማለት ነው። ለእናት ለአባቷ፣ ለወንድሟ፣ ለእህቷ እንዳይናገርባት መጽሐፍ ቅዱስ ይዛ አስማለችው። እንዳትናገር፣ ከዚህ ነገር ውስጥ እኔ የምወጣበት መንገድ አለ፣ እወጣለሁ፣ እንዳትናገር ብላ አስማለችው። ከዛ ኢቭን ያወራብኛል ብላ ፈርታ 15 ቀን ነበረው ካምፓስ ከመሄዱ አዳማ ካምፓስ ከመሄዱ በፊት የ15 ቀን እረፍት ነበረው እና ያቺን 15 ቀን እሷ ጋር ቆየችው እንዳይሄድ እንዳያወራ ፈርታ ማለት ነው። ያው አይ ቲንክ ከዛ በኋላ ሊበንም በቃ አንዷለምን ብዙም እንትን ሊለው አልፈለገም። ብዙም እንዲሁም መጀመሪያውም ይሄን ያክል ስምምነት አልነበራቸውም ይመስለኛል። እንደዛ ደግሞ ሲያደርጋት ካየ በኋላ ያው ወንድምም አይደል ምንም ነገር እንትን ሊለው አልፈለገም እና እሷ ግን በቃ ልታረጋቸው ትሞክር ነበረ፣ ልታስታርቃቸው ትሞክር ነበረ። ይሄ ተፈጥሮ የሆነ ጊዜ
አንዷለም እንዳልኳችሁ ሲጠጣ በቃ ከሰው ጋር መጣላት ነው። ከአስተናጋጅም ጋር ከትልቅ ስም ሰው ጋር ከህፃንም ጋር ነው የሚጣላው። እና ከሆነ ሰውዬ ጋር ተጣልቶ ያ ሰውዬ ሽጉጥ አውጥቶ ተኮሰበት። አልተጎዳም አንዷለም፣ ግን ሽጉጥን ተተኩሶበታል። እና ደውላ ኧረ እንትን አትለውም ወይ እንኳን ተረፍክ አትለውም ወይ ምናምን ትለዋለች። ከዛ በኋላ ልክ ሊበን ለቀነኒ የደወለው አንዷለምን ደህንነት ሊጠይቅ እንደሆነ አስመስላ አዎ ደህና ነው ተርፏል ምናምን ብላ ሊበን ስለ አንዷለም ደህንነት ቀነኒን እንደጠየቀ አስመስላ አንዷለም ፊቱላ ታወራለች። ምስጋና ይገባሻል። ለማንኛውም ብዙ ጊዜ ስለ እህታችን ጆርዲ ለማውራት ብዬ ኖርማሊ ላይቭ ስገባ ምናምን በጣም ስለሷ አወራለሁ፣ አፕሪሼት አረጋታለሁ። ቪዲዮ እንደዚህ ሰርቼ አላቅም። ዛሬ ግን አይ ላይክ ቱ ሴይ ቴንክ ዩ ልላት እፈልጋለሁ። ለምን መሰላችሁ? በኔ ዘመን በኔ ጀነሬሽን ውስጥ እንደዚህ አይነት ሴቶች ተፈጥረው ማየቴ። ምክንያቱም ብዙ ሴቶች በአጠቃላይ የኖርንበት ያደግንበት የኖርን ያለ ነው አሁን ድረስ የኛን ፈቃድ የኛን ፍላጎት የኛን ሀሳብ አይደለም። እሷ ደግሞ የራሳችንን ፈቃድ የራሳችንን ሀሳብ የራሳችንን መብትና ግዴታ አውቀን እንድንኖር ያንን ነገር ኤክስፒሪየንስ እንድናረግ በር ከከፈቱት አንዷ ናትና አመሰግንሻለሁ። እንደ አንድ ሰው ሜቢ ብዙ አጌንስት የሚሆኑሽን ሰዎች አይቻለሁ። በአንቺ ሌቭል መሄድ ስላቃታቸው ነው። ብዙ ስም ይሰጡሻል። በአንድም በሌላም የተናገርንበት ባመንበት ነገር ስም የተሰጠን ብዙ ነገር አለ። እኔም በግሌ ብዙ ስም የተሰጠኝ ጉዳይ አለ። ለምሳሌ ጦርነትን ስቃወም ባለፉት ፍትህ በአገር ጉዳይ ሁላችንም የተለያየ አስተሳሰብ አለን፣ የሚነካን ነገር አለና እንደ ሴት የሴት ነገር ሁሌ ይነካኛል። ሴቶቹን ስለማውቃቸውና ስለማላውቃቸው ሳይሆን ሴት ስለሆንኩ ይነካኛል። ፐርሰናሊ ዳይሬክት ይነካኛል የሴት ጉዳይ። ስለዚህ የሴት ጉዳይ ላይ አንስተሽ በመታወሪ 100% ሐሳብሽን ከሚገዙ ሴቶች አንዷ ነኝ። ስለዚህ አሁንም እኔ በበኩሌ ሁሉ ጊዜ ሐሳብሽን ከሚደግፉ ሐሳብሽን ከሚሸምቱ ከሚገዙ አንዷ ነኝ። በርቺልን። በቃ አንቺ ልንገርሽ፣ ተጽዕኖ ፈጣሪ ማለት አንቺ ነሽ። በቃ አንድ ሰው መነጋገሪያ ሆኖ እንደዚህ ሰዎችን ሲያጨናንቅ ማየት ደስ ይለኛል። ምክንያቱም ሰው የራሱን የተፈጠረበትን የሚፈልገውን ነገር ሲኖር ማየት ደስ ይለኛል። እኔም እንደዛ አይነት ሴት ስለሆንኩ፣ ምክንያቱም አላማችን ይለያይ እንጂ ላመንኩበት ነገር እኔም ራሴን ሆኜ መኖርና ማለፍ የምፈልግ ሰው ነኝ። ማንም በአዳፋ በቆሸሸ እጁ ያቦካውን ሀሳብ ፊድ እያደረገኝ በሱ ሀሳብ እየበላው መኖር አልፈልግም። ብሳሳት እንኳን በራሴ ሀሳብ መሳሳት የምፈልግ ሰው ነኝ። ይሄ ደግሞ ከኛ ካልቸር ከሚባለው ኢትዮጵያዊ ካልቸራችን ሃይማኖታችን ምናምናችን ከሚባለው ውጪ ያፈነገጠ ነው። ሴት ልጅ ስለ ፍትህ ማውራት አትችልም። ሴት ልጅ ስለ ፖለቲካ አስተያየት መስጠት አትችልም። ሴት ልጅ ሃይማኖት ውስጥ ያሉትን ጥያቄዎች መጠየቅ አትችልም። የተዘረጋላት የሃይማኖት ሲስተም ራሱ እሷን ለማስጎንበስና ለወንድ ቤኔፊት እንደሆነ ስለሚታወቅ ማለት ነው። ሰው እንዲህ አይነት ሴቶች ስለመጡ በአንቺ ሀሳብ ውስጥ ደግሞ ብዙ ሴቶች ያንቺን ሀሳብ የሚጋሩም ስላሉ በጣም አርጌ ነው አከብርሽ የኔ ቆንጆ። በርቺልኝ። ይሄንን ባልል ንፉግነት ነው እና ብዙ ሰው የሚንጫጫው በአንቺ ሌቭል መሄድ ስላቃተው። ወንዶቹ ጥያቄ የለውም። ብዙ ነገር ነው የምታራግሽ፣ ብዙ ነገር ነው የምትቀይሪው። ሰው ብዙ ጩኸት ሲበዛ ብዙ ስራ እየሰራሽ እንደሆነ ወቂ። በብዙ ጩኸት ውስጥ ጩኸቱን የሚያሰሙ ሰዎች ለምን ቀረብን ነው፣ ያ ነገር ሊቀርብን ነው፣ ሴት እንደፈለግን ኮንትሮል ማድረግ ሊቀርብን ነው የሚሉ ናቸውና ፌሚኒስትነት አይደለም። እኔ በበኩሌ ፌሚኒስት መሆን ኖርማሊ ፌሚኒዝምነት ሁሉም ሴት ውስጥ መኖር ያለበት ጉዳይ ነው። ስላልተጠቀመው ነው ሴትነትን ወይ ደግሞ ፌሚኒስትነትን እና እንኳን ፌሚኒስት መሆን እንደ ኢትዮጵያዊ ሴቶቻችን በሙሉ ታጥቀው ቢሄዱ በእያንዳንዷ ሴት ኪስ ውስጥ መሳሪያ ቢኖር ደስ ይለኛል። ምክንያቱም ኢትዮጵያ ውስጥ ፍትህ ተብሎ የተሰጠ ፍትህ ስለሌለ ሴት ልጅ ለራሷ ፍትህ እየሰጠች ራሷን ፕሮቴክት እያደረገች ብትኖር ከሚስማሙ አንዷ ነኝ። ስለዚህ አንቺ ብዙ ሺህ ሴቶችን እንደምትፈጥሪ ያውቃለሁ፣ ፈጥረሻልም። ኪፕ ጎይንግ። እኔ ሁልጊዜ በማታቂው ያንቺን ቪዲዮ ሪፖስት አላረግ ቀርቻ አላቅም።
ደግሞ እኔ በጣም ተጽዕኖ የሚፈጥሩ ሴቶች፣ ፊት የሚወጡ ሴቶች፣ በራሳቸው የሚተማመኑ የፈለጉትን ነገር ሆነው ራሳቸውን ሆነው መኖር የሚፈልጉና የሆኑ ሰዎችን አድናቂ ነኝ። በርችልኝ ጆርዲዬ፣ ተባረክልኝ። ምን ለብሳ ነበር? አረማመዷስ እንዴት ነው? ምን ለብሳ ነበረ ወይም ደግሞ አረማመዷ እንዴት ነበር ስትራመድ የነበረው? ይሄን ነገር ነው ሰው ቀድሞ ኤክስፕሌን የሚያደርገው። ያ ሰው ያን ወንዱ ለምን ደፈራት ሳይሆን የሚለው ልጅቷ ምንድን ነበር አለባበሷ፣ አጭር ቀሚስ ነበር ያደረገችው ተብሎ እና ይሁን 25 ዓመት ነው 25 ዓመት ሙሉ እና ሀና ላላንጎን አይተናል። በቃ ብዙ አይነት ታሪክ ሰምተናል። ልክ እንደዚህ ይቻላል እንደ የምትሉበት ወይ ደግሞ እውነቱን ለመናገር አንዳንድ ጊዜ በወንድነት የማፍርበት በራሴ ወንድነት ወይ ደግሞ ብትጠይቁኝ እህትን ወደ ኢትዮጵያ ወደ ሀገር ይዛት የመሄድ ድፍረቱ አለው ይባል አይኖረኝም። እስከ መቼ ፍትህ እስከሚሰጠን አይደለም። ፍትህ ተጠየቀ እድሜ ከስንት ዓመት ጊዜ ጀምሮ እድሜ ልኬን ፍትህ ስጠይቅ ነበረ። ፍትህ እየተባለ ፍትህን ከማን ነው የምትጠይቁት? ተመልሶስ ያውቃል ወይ? መልስ ተሰጥቶን ያውቃል ወይ? አያውቅም። ብዙ ኢንፍሉዌንሰር ስለዚህ አይነት ቪዲዮ ሲሰራ አይቻለሁ እድሜ ልኬን፣ እኔም እንደዚህ ቲክቶክ ከመጀመሪያ በፊት እና መጀመሪያ ይሄ ፍትህ ከመጠየቃችን በፊት ወይ ደግሞ ይሄ ራሱ ወደዚህ ከመምጣታችን በፊት ምክንያቱም ምንም ጥቅም ስለሌለው እስካሁን ድረስ ካየ ነው ምንድነው መደረግ ያለበት? አድራጊው ሰውዬ ለቤተሰቡ ነው መስጠት ያለበት። ምክንያቱም እውነቱን ለምናገር እግዚአብሔር አያርገው ምንም አይፈጠርብኝ የኔ ፋሚሊ ላይ እንደዚህ አይነት ነገር ቢፈጠር እኔ ፍትህ አልጠይቅም። ምክንያቱም ሰው ጠይቆ አይቻሉ ማንም መልስ እንዳልተሰጠው እና ራሴ ነኝ ፍትሁን የምፈልገው። ገብቷችኋል? ስለዚህ መንግስቱ ላይ ቢችል አይ ዶንት ኖ እንዲ ሎው ምናምን ነገር በስርዓት አላጠናውም፣ ግን አድራጊው ሰው በቃ ለቤተሰቡ ይሰጥ፣ ለዚህ ለልጅቷ ቤተሰብ ይሰጥ። ከዛ ቤተሰቡ የፈለገውን በሱ ያደርጋል። ከዛ ሰው ወይን ካየ በኋላ እጁን ይሰበስባል ማለት ነው። ኢቨን እኮ መንገድ ላይ ድሮ እንደዚህ ህፃን ሴት ልጅ ስታዩ ወደ ሞጽ ጩጮች ስታዩ እንዲህ ሰላም የምትሏቸው የምታስቋቸው ነገር ቀረ። ምክንያቱም አሁን እዛኛው ጥንጥዩ ልጅ ላይ ወይ ደግሞ ከእናቱ ከአባቱ ጩጮ ዋጋ ሄጄ ላጫወታት እንዲህ ላስቃት ብል የሆነ ዲፕ ዳውን እንትን አለ። እናትና አባትየው እንደዚህ ያስቡ ይሆን እንዴ እኔ ከሷ ነገር የምፈልግ ምናምን ነገር ይሆን ብዬ ጭንቅላቴ ውስጥ አለ። ገብቷችኋል? እንዴ ይከፋቸው ይሆን እንዴ እኔ ሌላ ነገር ኢንቴንሽን ሳይኖረኝ ማለት ነው። ምክንያቱም ለምንድን ነው አሁን እያየ ነው ስለሆነ ስንት የ6 ወር ልጆች ነገር የሚደፈሩበት ታይም ከሆነ እኔ አሁን ሌላ ህፃን ልጅ ሄጄ ራሱ ማጫወት አልችልም። መንገድ ላይ ስታዩ ነው ነገር እንደ ድሮ የለም እና እኔም አገሬ መጥቼ እስቲ ለወደፊት እዚህ ተሰብስቤ ልግባና ብዬ ኢኮኖሚውና ነገር ተውት፣ ተሰርቶ ይለወጣል። ግን ሴት ልጅ መውለድ እንደምፈልገው ጉጉቴ እንዳለ ሆኖ ግን ያችን ሴት ልጅ ሀገር ታሳድጋታለሁ ወይ ብትሉኝ በዚህ እድሜ አሁን ባለበት ሲቹዌሽን መቼም አላሳድጋትም። መቼም እዛ አትወለድም። ለምን? ሀገሬ ጠልቼ አይደለም፣ ግን ሲቹዌሽኑ ስለማይሆን ምክንያቱም ህገ መንግስቱ እየሰራ ስላልሆነ በእነዚህ አይነት ጉዳይ ላይ አንዱ ሁለቱ ባለስልጣን ልጆች በ2 ዓመት ይፈታሉ። ሰው ገለው ደፍረው ቆራርጠው ምናምን በየትኛው ህግ ነው? ስለዚህ አይ ዶንት ኖ አሁን አንዳንድ ይሄ ቶክሲክ ያልሆኑ ፌሚኒስቶች እህቶቻችን አሉ፣ ጥሩዎቹ ማለት ነው። እናንተ ከቻላችሁ አይ ዶንት ኖ ምን እንደሚደረግ የህግ ሰው ነገር ማማከር የምትችሉ ከሆነ ወይ ደግሞ ራሳችሁ የህግ ሰው ከሆናችሁ ይሄን ነገር ላይ ፎከስ እናድርግ። ምክንያቱም አሉ አንዳንድ እንዲህ ኮተት ፌሚኒስቶች እንዲህ አንድ ሚስት ለምን ለባሏ እራት ሰራችለት ብሎ የሚጨማለቁ የሰው ትዳር እየገቡ እንደሚፈተፍቱ ምን አገባችሁ? ይሄ እንደዚህ አይነት ነገር እየተፈጠረ እሱን ነገር ምን አለ እሱ የወንዶቹን እርዳታ ጠይቁና፣ ፌሚኒስት ራሳችሁ ሴቶች ብቻ ሳትሉ የወንዶቹን እርዳታ ጠይቁና ከዛ ከወንዶቹ ጋር እንዲህ አብሮ እንዲህ ኮላብ አድርጋችሁ ፋይት ለማድረግ ይሞከር እንጂ አንቺ ሴት ብቻሽን ፌሚኒስት ነኝ ብቻዬን እቆማለሁ ብለሽ ላይክ አይ ጾታውን የምታገይ ከሆነ ማንም ሰው ብቻውን ፋይት አድርጓል ያሸነፈ የለም። የአድዋ ጊዜም ሴቶች ተቀላቅለው ሲደባደቡ ነበር፣ ሲፋለሙ ነበር አይደል እንጂ ወንድ ብቻ አይደለም ተፋልሞ ያሸነፈው። ስለዚህ እናንተ ፍልሚያውን ብቻችሁ አታርጉት። ምክንያቱም ብቻችሁ የትም አትደርሱ፣ ምንም አታምጡ። ምክንያቱም የሆነ ነገር ቢፈጠርብሽ የምትደውይው ማጋ ነው፣ ፖሊስ ጋር። ፖሊሱ ሲመጣ ማን ነው? ወንድ ነው። ስለዚህ ተባበሩ ከወንዶቹ ጋር ፌሚኒስቶቹ። ከዛ እኔ መርዳት የምችልበት መልኩ ካለ ያደርጋለሁ። ግን ይሄ ፍትህ ለእንትና፣ ፍትህ ለገሊት፣ ፍትህ ለገሌ፣ ፍትህ ለዚቹ ማጫለች አይሰለችም? አይ ዶንት ኖ የምር ለእኔ ሴንስ እየሰጠኝ አይደለም። እና እኔ አሁን በኩራት ሀገሬ ሄጄ ሴት ልጅ በወልድ እዛ አሳድጋታለሁ ብዬ ማውራት እስከምችል አፌን እስከምከፍት ድረስ ስለ እንደዚህ አይነት ነገር ማሰብ አላቆምም። የምር ነው ብላችሁ
እና በጣም የሚደብር ነገር ነው። ለማንኛውም ሳታገቢ በፊት ይሄንን አስቢበት። ለእህቶቼ ሳትጋቡ በፊት የምታያቸው ባህሪያቶች እነሱ ራሳቸው ናቸው። እሺ ካገባሹ በኋላ አብረሹ የምትኖሪው ካገባሹ በኋላ የሚቀየር ባል የለም። ባል ሲሆን የሚመጣ አዲስ ማንነት የለም። ሳታገቢ በፊት የምታያቸው ችግሮች ካሉ፣ ሬድ ፍላጎች ካሉ፣ የባህሪ ችግር ካለበት በቃ እንደው ውስጥሽን ኮንፈርት የሚነሳሽ ማንነት ካለው ያው ባህሪው ተባብሶ ተቀጣጥሎ እንደውም 24 ሰዓት ካንቺ ጋር ሊኖር አብሮሽ ይገባል። እኔም ቃል እገባለሁ ብለሽ ኪዳን እስካልተጋባሽ ድረስ ከየትኛውም ሪሌሽንሺፕ መውጣት ይቻላል። ከየትኛው ማህበረሰቡ አግቢ እያለ የሚገፋሽ ማህበረሰብ ኑሮሽን አይኖርልሽም። የምትኖሪው አንቺ ነሽ። አንቺ ራስሽ ነሽ ህይወትሽን መስዋዕት የምታደርጊው። ስለዚህ ሳታገቢ የምታይበት ባህሪ ካለ ሱሰኛ ከሆነ ሱሱን አይተው በቃ እንደዚህ የሴት አመል ካለበት የዝሙት አመል ካለበት አይተውም። ስለ አንቺን ስላገባ አይረጋጋም። ሰው መጀመሪያ በራሱ ተረጋግቶ ራሱን ሰርቶ ነው ትዳር ውስጥ የሚገባው። ምክንያቱም ትዳር ውስጥ ደግሞ ሲገባ ሌላ የሚሰራው አካል አለ፣ ሌላ ሊሰራራ በቃ በጣም ብዙ የሚደረግ ብዙ ነገር አለ። ስለዚህ መጀመሪያ ራሱን ያልገዛ ራሱን ያልሰከነ ባል ወንድ ገብቶ ጥሩ ባል አይሆንም። ብዙ 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 እህቶች ዋጋ እየከፈሉ ያሉት ሳገባ አስተካክለዋለሁ ብለው ነው። አይደለም ስታገቢ ልታስተካክዩ ቀርቶ አብረሹ እየኖርሽ 24 ሰዓት አብረሹ እያለሽም አታስተካክዩ። ሰውን የሚለውጠው እግዚአብሔር ብቻ ነው። ስለዚህ አይናችሁን ጨፍናችሁ አላየሁም አሉ ዝሆኑን፣ ቤት ውስጥ ያለውን ዝሆን አላየሁትም፣ በቃ ኤሌፋንት ኢን ዘ ሩም ዲል መደረግ አለበት። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት መልካም ጊዜ ይሁንላችሁ።